አዲስ ወደ አረብ ሀገር የምትሄዱ እህቶቼ ማዳማችሁ ምን አድርጋ እንደምትፈትናችሁ በዚህ ቪዲዮ ነግራችኋለሁ። ቪዲዮውን ላይክ፣ ሰብስክራይብ በማድረግ ጀምሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። አዲስ ወደ አረብ ሀገር ለምትመጡ እህቶቼ ይጠቅማችኋል። ቪዲዮውን እስከ መጨረሻ አዳምጡ። ማዳማችሁ መጀመሪያ ላይ እንደሄዳችሁ እናንተን ለመፈተን እናንተን ጥሩ መሆናችሁን አለመሆናችሁን የሆነ እቃ ታነሳላችሁ አታነሱም፣ ይህንን ለመፈተን ምን ያህል ደግሞ ጨዋ እንደሆናችሁ ምን ያህል ደግሞ እንደምትሰሩ ራሱ ስራውን ራሱ ማለት ነው ምን ያህል ስራ እንደምትሰሩ በጣም እናንተን ለመከታተል በእንደዚህ አይነት መንገዶች ትፈትናችኋለች። አንደኛ ብር ወይም ወርቅ መንገድ ላይ ታስቀምጣለች። መንገድ ላይ ስላችሁ ውጭ አውጥታ ሳይሆን ቤት ውስጥ ለምሳሌ ብር ልብስ እንደዚህ ልብስ ውስጥ አውቃ ረስተው ሳይሆን ልብሳቸው ውስጥ ብር ልትከት ትችላለች። ልብስ እናንተ አይደላችሁ የምታጥቡት፣ ያኔ ኪስ ውስጥ ትከታለች። የራሷ ኪስ ውስጥም ሆነ ወይ የልጆቿ ወይ ደግሞ የባሏ የሆነ ኪስ ውስጥ ብቻ አውቃ ብር ታስቀምጣለች። እንደረሳች ያስመስላ ማለት ነው። ያኔ እናንተ ልብስ ስታጥቡ ወይ ደግሞ እንደዚህ የሆነ ነገር ለማስተካከል ስትሉ ኪሱን አይታችሁ ምናምን ካገኛችሁ ወዲያው ብሩንም ሆነ የሆነ ያገኛችሁት ነገር ለመዳማችሁ ነው ማስጠት ያለባችሁ። ለምን መሰላችሁ? እሷ ለፈተና ነው ያንን ነገር ያደረጋችሁ። እንዲሁም ደግሞ ስታገኙ ራሱ እንደዚህ ምንም ነገር ብታገኙ ኪስ ውስጥ ምንም ነገር ስታገኙ ለሴት ልጆቻችሁም ሆነ ለወንድ ልጆቻችሁም ሆነ ለባለቤታችሁ ማስጠት የለባችሁ። ቀጥታ የሆነ ነገር ስታገኙ ለእሷ ነው ማስጠት ያለባችሁ። ገባችሁ? እዚህ ጋር እርግጠኛ ሁኜ የምነግራችሁ እዛ ቤት እስካላችሁ ድረስ እናንተ ከመዳማችሁ ጋር ተግባባችሁ፣ ከመዳማችሁ ጋር እጅና ጓንት ሆናችሁ መኖር ካልቻላችሁ ከሌሎቹ የፈለገ ብትግባቡ፣ የፈለገ ከልጆቿ ብትዋደዱ፣ የፈለገ ባሏ ቢያከብራችሁ ቢወዳችሁ ምንም ትርጉም የለውም ማለት ነው። ታውቃላችሁ እናንተ እና የመዳምን ክፋት ሁሉንም ነገር ስለ እናንተ አዲስ ሆናችሁ ለነገሩ አይገባችሁም። ያ ነገር ግን እኔ የምነግራችሁ ዛሬ ለአዳዲሶች ስለሆነ እናንተ ፍቅር መሆን ያለባችሁ ከመዳማችሁ ጋር ብቻ ነው። እዚህ ጋር ወሳኟ ዋናው ትልቁ ነገር ከእሷ ጋር መግባባትና መግባባት ብቻ ነው። ለምን ከእሷ ጋር ተጠማመዳችሁ ማለት በብዙ ነገር ነው የምታሰቃያችሁ። የምር አዲስ ሆናችሁ ጭራሽ በጣም ነው ግራ የምትጋቡት ማለት ነው። እና ያንን ፈተና ሳትወድቁ ለማለፍ ከፈለጋችሁ ብርም ሆነ ምንም ሆነ ኪስ ውስጥ ስታገኙ ያንን ነገር አውጥታችሁ ቤት ውስጥ እንኳን ባትኖር አውጥታችሁ አስቀመጣችሁ። ልክ ስትመጣ ይኸው መዳም ከኪስ ውስጥ ነው ከከሌ ኪስ ውስጥ ነው ያወጣሁት ብላችሁ ስጧት ማለት ነው። እንደዛ ከሆነ ፈተና አልፋችኋል። ሁለተኛ ወርቅ ልታስቀምጥ ትችላለች። አሁን የልጆቿንም ወርቅ ሆነ የራሷንም ወርቅ ሆነ አውቃ ነው ረስታ ምናምን እንዳትመስላችሁ። አይደለም ወርቅ ለምን አርቴም ለምን አይሆንም? አርቲፊሻልም ቢሆን ምንም ቢሆንም እሷ አውቃ እናንተን ለመፈተን ስትፈልግ ማይሆን ቦታ ታስቀምጣለች። ወይ በር ላይ ወይ ኪችንም ውስጥ ሳሎን የሆነ ቦታ ላይ ብቻ እናንተ የምታገኙት እናንተ የምታነሱት ፊት ለፊት ለእናንተ የምታያችሁ ቦታ ላይ እንደዚህ አይነት ነገር ታስቀምጣለች። ያነ ስታገኙ አሁንም ምንድን ነው የምታደርጉት? ቀጥታ አንስታችሁ አስቀምጣችሁ እሷ ስትመጣ ይኸው ከእንደዚህ አይነት ቦታ ነው ይህንን ያነሳሁት ብላችሁ ማስጠት አለባችሁ። ያኔ ፈተና ወጥታችኋል ማለት ነው፣ አልፏችኋል። በቃ ለምን እናንተን ለመፈተን ነው ያንን ነገር ያደረገችው እንጂ ቋን እኮ ማስቀመጥ ረስታ ምናምን አይደለም። ግን እናንተን ለመፈተን ስትፈልግ አዳዲሶች ከሆናችሁ በተለይ በቃ በሙሉ ልብ እናንተ ማመን ስትፈልግ ያንን ነገር ታደርግ። ይህንን የምታደርገው መጀመሪያ ላይ እስከምትለማመዱ ምናምን ነውና ተጠንቀቁ። በጣም እዚህ ጋር ጥንቃቄ ማድረግ አለባችሁ። ሌላው ደግሞ ምንድን ነው እናንተ እንደምታጸዱ እንደማታጸዱ እስኪ ለስራችሁ ታማኝ መሆናችሁን
እሷ እያለች ብቻ እንደምትሰሩ ወይ እሷ ሳትኖርም ጽዳታችሁን በስርዓት እንደምትሰሩ ለማወቅ ሌላ ደግሞ ምን ታደርጋለች? ግርግዳው ላይ ሽንት ቤት ውስጥ ማለት ነው። ግርግዳው ላይ ኮልጌት ቀብታ ታስቀምጣለች። መሬት ላይም ይሁን ይሄ እጅ መታጠቢያ ላይም ይሁን ግርግዳ ላይም ይሁን ብቻ የሆነ ቦታ ላይ ያንን ነገር ምልክት ታደርግበታለች። እስኪ ታጸዳለች አታጸዳም የሚለውን ለማየት ማለት ነው። ይሄ በነገራችን ላይ አብዛኛው ያደርጋሉ እንደዚህ አይነት ነገር እና ያንን እናንተ ደግሞ ለራሳችሁ ስትሉ በስርዓቱ በቃ ይሄንን ነገር በየቀኑ እንደዚህ ማድረግ አለብሽ ከተባላችሁ በየቀኑ ያንን ነገር ማጽዳት አለባችሁ። እሷ ራሷ በየቀኑ የማይደረግ ነገር ከሆነ እዛ ላይ አታደርግም ማለት ነው። ግን እናንተን ለማየት ነው። ምን ያህል ታጸዳለች፣ እኔ ስኖርም ሳይኖርም አንድ ነው ወይስ ደግሞ እያስመሰለች ነው ምናምን፣ ይህንን ለማወቅ ያንን ታደርጋለች። እና እናንተ ደግሞ በታማኝነት ያንን ነገር ለራሳችሁ ስትሉ ለስራችሁ ስትሉ እና እሱን ነገር ማርሳት የለባችሁም። እሷ ስትሄድ እሷ አታየኝም በቃ ያጸዳው ምናምን ታያለች። በነገራችን ላይ በጣም ነው የምትከታተለው እና ያን ነገር እዛ ጋር ማሳሳት በጭራሽ የለባችሁም። ሌላው ምንድን ነው? ምግብ ያስቀምጣሉ። ምግብ ጣፋጭም ይሁን የሆነ የሚበላ ምግብ እስኪ ትነካለች አትነካም፣ ትበላለች አትበላም ብላ እናንተን ለመፈተን ከፈለገች እሱ ነገር ታደርጋለች፣ ታስቀምጣለች። የሆነ ቦታ ላይ ቅርብ አድርጋ እናንተ ብዙ ጊዜ የምትገኙበት ቦታ ላይ ታስቀምጣለች። እና በዚህ አጋጣሚ ስለ ምግብ እኔ አትብሉ፣ በምግብ ትፈተናላችሁ፣ በረሃባችሁ ሙቱ አልላችሁም። ምግብ ማብላት አለባችሁ፣ ግዴታ ነው። ምግብ ማብላት አለባችሁ። ምግብ ሳትበሉ መኖር አትችሉም። እሷ ታያኛለች፣ እሷ እኔን ለመፈተን ነው ምን ትለኛለች፣ ይሄ ምናምን እነሱን መተው አለባችሁ። ለምን ምግብ ካልበላችሁ አትኖሩም። ከተራባችሁ ማብላት ነው ያ ነገር የሚመቻችሁ ከሆነ ያኔ ደግሞ ይገባታል። ግዴታ ምግብ ነው፣ ሳትበይ አትኖርም። የምጠብቅሽ ብዙ ስራ ስላለ ምግብ ስትበይ ነው የምትኖርም። ግን እሷ እሱን ነገር ከማድረግ ወደኋላ አትልም። ምግብም ታስቀምጣለች አውቃ ማለት ነው። እና እንደዚህ ሳሎን ላይ ምናምን ራሱ ወይ ክቺን ውስጥ የሆነ እቃ ራሱ ክቺን ላይ አሁን ለምሳሌ እናንተ ያስድታችሁ ምናምን ጨርሳችሁ ስትሄዱ ራሱ የሆነ እቃ ታገኛላችሁ በአጋጣሚ። ግን አውቃ ነው ከምገርማችሁ፣ አውቆ ነው የሚያደርጉት። ሳሎን ላይም እንደዚህ እንደምታጸዱት ለማየት ቆሻሻውን አዋራ ምናምን እና በደንብ ነው ቼክ የሚያደርጉት ማለት በደንብ ነው ቼክ የሚያደርጉት እናንተ ማጽዳታችሁንና አለማጽዳታችሁን። በዚህ አጋጣሚ ልትፈትናችሁ ትፈልጋለች። እና ደግሞ ሌላው ደግሞ ምንድን ነው ልብሳችሁ፣ አሁን አዲስ የመጣችሁ እህቶቼ ዩኒፎርማችሁን መቀየራችሁንና አለመቀየራችሁን ታያለች። እስኪ ትታጠባለች አትታጠብም፣ ታጥቧለች አታጥብም። በነገራችን ላይ 10 እኮ ማየት ይወዳሉ። ክፍላችን ራሱ እንደዚህ በቃ ክፍላችሁን እናንተ በቃ የሆነ እቃችሁን ምናምን ማየት ይወዳሉ ማለት ነው። እና የራሳችሁንም ሽንት ቤት ቢሆን እሷ እናንተም ለማየት ስለምትፈልግ አደራ እምላችሁ እሱን ተጠንቀቁ። ሽንት ቤት ስትጠቀሙ ያው ብዙዎቹ ታውቃላችሁ። እና እሱን በስርዓቱ እናንተንም በስርዓቱ ተጠቀሙ። ከፈተናው ለማምለጥ ስትሉ እና ብዙ ነገር ስላለ አረብ ሀገር ላይ በብዙ ነገር ነው የምንፈተነው። ይሄ እንደውም ቀላሉ ፈተና ነው፣ ችግር የለውም። ግን ያው እስከምትለምዱ ነው። ሆነም ቀረም እዚህ ጋር እናንተን ለማስፈራራት ፈልጌ ሳይሆን እስከምትለምዱ ያንን ነገር ያደርጋሉ። ከለመዳችሁ በኋላ ቋንቋ ከለመዳችሁ፣ ቤቱን ከለመዳችሁ፣ ቤት ውስጥ ያሉትን ሰዎች ጸባያቸውን፣ ምናቸውን፣ የሚወጡበት ሰዓት፣ የሚመጡበት ሰዓት፣ ወደ ስራ የሚሄዱበት ሰዓት፣ ጨርሶ የሚመጡበት ሰዓት፣ ምሳ ስንት ሰዓት እንደሚበላ እዛ ቤት፣ ቁርስ እንዴት እንደሆነ፣ ስንት ሰዓት ተኝታችሁ ስንት ሰዓት መነሳት፣ ይሄን ነገር እስከምትለምዱ በራሳችሁ ፕሮግራም ማስራት እስከምትጀምሩ በእርግጥ ግራ ይገባችኋል። መደናገጥ የለባችሁም፣ አትደናገጡ።
እሱ ማንም ሰው መጀመሪያ ከሀገር ሲወጣ ግራ ይገባቸዋል። ለምን የተለየ ነው። እርግጠኛው የምነግራችሁ የተለየ ነው፣ አንድ አይደለም። ከኛ ሀገር በጣም የተለየ ነገር ስለሆነ ግራ ይገባቸዋል። ግን ግራ መጋባት በጭራሽ የለባችሁም። እናንተ በቃ ስራችሁን ብቻ በስርዓት ከሰራችሁ የሚያስፈራችሁ የሚያሳቅቃችሁ ነገር የለም። ውዶች እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ላይክ ሰብስክራይብ ማድረግ እንዳትረሱ። ቪዲዮን እስከ መጨረሻ አዳምጡልኝ። ባይ ባይ።